ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የአክብሮት ሰላምታችንን እያቀረብን የዛሬ ለተሰኙ ሚያዝያ 26 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብር ጨዋታን የተመለከተ መረጃ ወደ እናንተ እናደርሳለን። ከትላንት በስቲያ ጀምረው የ24ኛ ሳምንት መርሃ ግብር ጨዋታዎች እየተከናወኑ ይገኛሉ። ዛሬም ከሰዓታት በፊት ፍጻሜያቸውን ያገኙ ጨዋታዎች አሉ። በዚህም መሰረት ሐዋሳ ከተማን ከይርጋ ጨፌ ቡና ጋር ያገናኘው ጨዋታ በእንስቶቹ አይቆች ሐዋሳ ከተማ 2-0 አሸናፊነት ፍጻሜውን አግኝቷል። በዚህ ጨዋታ ላይ 10ኛው ደቂቃ ላይ ቅድስት ጤቃ እንደዚሁም 83ኛው ደቂቃ ላይ ደግሞ የምስራች ላቀው ለሐዋሳ ከተማ ያሸናፊነቱን ሁለቱን ግቦች እንደዚሁ ከመረብ አሳርፈዋል ማለት ነው። ሐዋሳ ከተማም በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 49 ከፍ በማድረግ የአራተኝነት ደረጃውን የበለጠ ያጠናከረበትን ውጤት ነው ማስመዝገብ የቻለው። እንግዲህ በጨዋታው ላይ ደግሞ ጥሩ እንቅስቃሴ ስታደርግ የነበረችው የሐዋሳ ከተማዋ የፊት መስመር ተጫዋች ለምለም አስታጥቄ እንግዲህ የጨዋታው ማን ኦፍ ዘ ማች ወይም ደግሞ የጨዋታው ኮከብ በመባል የተዘጋጀላትን ሽልማት እንደዚሁ ወስዳለች ማለት ነው። ሌላ ጨዋታ ተከናውኗል። በመቻልና በባህር ዳር ከተማ መካከል የተደረገው ጨዋታ ደግሞ በመቻል 3-2 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ ቱሪስት ለማ 16ኛው ደቂቃ ላይ፣ ትዕግስት ወርቁ 24ኛው ደቂቃ ላይ፣ መዲና አወል 49ኛው ደቂቃ ላይ ተጨማሪ 3ኛ ጎል ከመረብ በማሳረፍ ከጨዋታው መቻል እግር ኳስ ክለብ እንግዲህ ሙሉ 3 ነጥብ እንዲያገኝ ያስቻሉትን 3 ግቦች እንደዚሁ ከመረብ አሳርፈዋል ማለት ነው። ባህር ዳር ከተማዎች ወይም ደግሞ የጣና ሞገዶቹ እንስቶቹ እግር ኳሰኞች ሁለት የማስተዛዘኛ ጎሎች በሳሮን ሰመራ 59ኛው ደቂቃ ላይ እንደዚሁም ደግሞ ማናዩሽ ተስፋዬ 85ኛው ደቂቃ ላይ ባስቆጠረችው ሁለት ጎል ጨዋታው በጥቅሉ 5 ግቦችን ለተመልካች አስመልክቶ ጨዋታው ግን በመቻል 3-2 አሸናፊነት ነው ፍጻሜውን ያገኘው ማለት ነው። በነገው ዕለትም እንደዚሁ የሚደረጉ ጨዋታዎች አሉ። የሊጉን የደረጃ ሰንጠረዥ ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ 60 ነጥቦችን ይዘው በጎል ክፍያ በመበላለጥ አንደኛና ሁለተኛ ደረጃ ላይ ተቀምጧል። ኢትዮጵያ ንግድ ባንክ 60 ነጥብና 58 ንጹህ የግብ ክፍያ፣ እንደዚሁ ኢትዮ ኤሌክትሪክ 60 ነጥቦችን ይዟል። መቻል ሶስተኛ ደረጃ ላይ ነው የሚገኘው በ54 ነጥቦች። ሐዋሳ ከተማ ዛሬ ድል ማድረጉን ተከትሎ ደግሞ በ49 ነጥቦች እንደዚሁ አራተኛ ደረጃ ላይ ተቀምጧል። የኢትዮጵያ ሴቶች ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ ዳግማዊ ሰለሞን በ23 ግቦች ከኢትዮ ኤሌክትሪክ በቀዳሚነት እየመራች ትገኛለች። ረዴት አስረሳኝ ከኢትዮጵያ ንግድ ባንክ ሁለተኛ ደረጃ ላይ ትገኛለች ማለት ነው። ወደ ሌላው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ በተመሳሳይ የኢትዮጵያ ወንዶች ፕሪሚየር ሊግ የ30ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት ጅማሯቸውን አድርጓል። ዛሬ አዲስ አበባ ስቴዲየም ላይ ከሰዓታት በፊት ፍጻሜውን ያገኘ አንድ ጨዋታ ተከናውኗል። ወላይታ ዲቻን ከሀዲያ ሆሳዕና ጋር ያገናኘው ጨዋታ በወላይታ ዲቻ 1-0 አሸናፊነት ፍጻሜውን አግኝቷል። የጦና ንቦቹ የአሸናፊነቱን ብቸኛ ግብ በመልካሙ ቦጋለ 40ኛው ደቂቃ ላይ ጎል አስቆጥረው እንደዚሁ ከጨዋታው ሙሉ 3 ነጥብ ማግኘት የቻሉበትን ውጤት ነው ማስመዝገብ የቻሉት ማለት ነው። ወላይታ ዲቻ በዘንድሮ ዓመት በጣም ደካማውን የውድድር ዓመት በማሳለፍ ላይ ነው የሚገኘው። በእርግጥ አሁን ላይ መሻሻል እየተመለከትንበት እንገኛለን። በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 38 ከፍ አድርጓል። ደረጃውንም ማሻሻል ችሏል ማለት ነው። በነገው ዕለት የሚደረጉ ጨዋታዎች አሉ። እንደዚሁ ንግድ ባንክ ቅዱስ ጊዮርጊስ እግር ኳስ ክለብ መቀሌ 71 ድርሳ ከአርባ ምንጭ ከተማ ጋር ቀን 7 ሰዓትና 10 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉ የነገ የጨዋታ መርሃ ግብሮችን ስንመለከት ድሬዳዋ ከተማ ከኢትዮጵያ ቡና ቀን 9 ሰዓት ላይ እንደዚሁ ምድረገነት ሽሬ ከኢትዮ ኤሌክትሪክ ደግሞ አመሻሽ 12 ሰዓት ላይ ጨዋታዎች የሚጀመሩ ነው የሚሆነው ማለት ነው። ሲዳማ ቡና 55 ነጥቦችን ሰብስበው በቀዳሚነት የሊጉን የደረጃ ሰንጠረዥ እየመራ ይገኛል። መቻል በ47 ነጥብ ይከተላል። እንደዚሁም ነገሌ አርሲ 45 ነጥቦችን ይዟል። ሶስተኛ ደረጃ ላይ ነው የሚገኘው። ሐዋሳ ከተማ እንደዚሁ ፋሲል ከተማ፣ ኢትዮ ኤሌክትሪክ፣ ኢትዮጵያ ቡና፣ ባህር ዳር ከተማ፣ ሸገር ሲቲ እና ቅዱስ ጊዮርጊስ እግር ኳስ ክለብ ተከታዩን ደረጃ ይዟል። ወራጅ ቀጠና ስፍራ ላይ የምናገኛቸውን ክለቦች ስንመለከት አርባ ምንጭ ከተማ እንደዚሁ 20ኛ ደረጃ ላይ ተቀምጧል በ25 ነጥቦች። እኩል 30 ነጥብ ያላቸው ምድረገነት ሽሬና መቀሌ 71 እንደርታ
የሰሜን ኢትዮጵያ የትግራይ ክልል ተወካይ ክለቦች ናቸው። እነዚህ 18ኛና 19ኛ ደረጃ ላይ ተቀምጠዋል። ድሬዳዋ ከተማ ደግሞ በ33 ነጥቦች እንደዚሁ 17ኛ ደረጃ ላይ ተቀምጦ እየተመለከት ነው እንገኛለን ማለት ነው። የኢትዮጵያ ወንዶች ፕሪሚየር ሊግን የከፍተኛ ጎል አስቆጣሪነት ትራክ አቤል ያለው ከሲዳማ ቡና እግር ኳስ ክለብ በቀዳሚነት ይመራል። የኢትዮጵያ ንግድ ባንኩ አዲስ ግዳይ ደግሞ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። ቆይታችሁን ከናሁ ቴሌቪዥን ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሰኞ ስፖርታዊ መረጃዎችን በመከታተል ላይ ትገኛላችሁ። ቀደም ሲል ከሀገር ቤት ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ የምናደርሰው መነሻችን የሚሆነው የተወዳጁ እንግሊዝ ፕሪሚየር ሊግ ይሆናል። የተወዳጁ እንግሊዝ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ቀሪ ሁለት ጨዋታዎች በዛሬው ዕለት ይከናወናሉ። አንደኛው ጨዋታ እዚህ ቀረጻ ላይ ያለን እየተከናወነ ይገኛል፣ በኖቲንግሃም ፎረስት እና በቼልሲ መካከል ማለት ነው። ምሽት ላይ የሚደረገው ጨዋታ ግን የበርካታ እግር ኳሱን አፍቃሪያንን ቀልብ የሳበ ነው ማለት ይቻላል። ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ወደ መርሲሳይድ አቅንቶ እንደዚሁም ጣፋጮቹ ወይም ቱፊቶቹ በመባል በቅጽል ስማቸው የሚታወቁትን ኤቨርተንን የሚገጥምበት ጨዋታ ትልቅ ትኩረትን አግኝቷል ማለት ነውና አሁን ላይ እንግዲህ የሰሜን ለንደኑ ክለብ አርሰናል ነው የደረጃ ሰንጠረዡን በ6 ነጥብ ልዩነት በ76 ነጥቦች እየመራ የሚገኘው ማለት ነውና ዛሬ ይሄ ጫና ወደ ማንቸስተር ሲቲ ተጫዋቾች እንግዲህ ጫና ላይ ያደርግባቸው ይችላል እየተባለ ይገኛልና የበለጠ የነጥብ ልዩነቱን ወደ 3 ለማጥበብ በዛሬ ምሽቱ ጨዋታ ላይ ወደ ሜዳ እንደሚገቡ ከጨዋታው አስቀድሞ ከመገናኛ ብዙሃን ጋር ቆይታ የነበራቸው የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ተናግረዋል። ጨዋታውን ለማሸነፍና በሁለቱ ክለቦች መካከል ያለውን የነጥብ ልዩነት ለማጥበብ አጠቃላይ ተጫዋቾች በመልካም ጤንነት ላይ ይገኛሉ። ጨዋታውን እንደምናሸንፍ ተስፋ እናደርጋለን። በእርግጥ ኤቨርተን እጅግ በጣም ትልቅ ቡድን ነው። እንደዚህ አይነት ጊዜያቶች ላይ ደግሞ የበለጠ ጠንካራ እንደሚሆን እንገምታለን። ለዛም የሚሆን እንግዲህ አማራጭ የጨዋታ ዘዬን ይዘን ለጨዋታው እንገባለን የሚል አስተያየት እየሰጠ ነው የሚገኘው ማለት ነው። እንግዲህ በምሽቱ ጨዋታ ላይ አሰልጣኝ ሚካኤል አርቴታ በቀድሞ ክለቡ ኤቨርተን ነው የሚወከለው ማለት ይቻላል። በኤቨርተን ቤት 6 የውድድር ዓመታትን እንግዲህ በተጫዋችነት ማሳለፉ ይታወሳል። የቡድኑ ማንበል ነበረ በወቅቱ እንግዲህ ከ2001 እስከ 2005 ድረስ በውድድር ዓመቱ የነዚህን ቆይታ አድርጓል በአሰልጣኝ ዴቪድ ሞይስ ስር። ሌላ አሰልጣኝ አላሰለጠነውም በኤቨርተን ቤት። ያሁኑ የኤቨርተን አሰልጣኝ ወደ ሌሎች ክለቦች አምርተው ዳግም ተመልሰው እንግዲህ ኤቨርተንን እየመሩ ነው የሚገኙትና ከአሰልጣኙ ዴቪድ ሞይስ ጋር ጥሩ ቀረቤታ እንዳላቸው ይታወቃል። ዛሬ እንግዲህ ያው የሜዳ ላይ የሞት ሽረት ነው። እነሱም የራሳቸውን ጨዋታ ለማሸነፍ ምናልባት በቀጣይ የውድድር ዓመታት ደግሞ የአውሮፓ ተሳትፎ ምናልባት በኮንፈረንስ ሊግ ላይ የሚያሳትፋቸውን ስፍራ የሚያገኙ ከሆነ የዛሬውን ጨዋታ ለአርሰናል ብቻ ብለው ሳይሆን ለራሳቸውም የማሊያ ክብር እንደዚሁም ደግሞ ጨዋታውንም ካሸነፉ ነጥባቸውን ወደ 50 ማድረስ ስለሚችሉ የበለጠ ከፍተኛ ፍላጎት አላቸው። ጨዋታውን ለማሸነፍም እየተዘጋጁ እንዳሉ እየተገለጸ ነው የሚገኘው ማለት ነውና አሰልጣኝ ሚካኤል አርቴታ በኤቨርተን ቤት ወደ 209 ጨዋታዎችን እንደዚሁ በተጫዋችነት ይህንን ሰማያዊ ማሊያ ለብሶ ማገልገሉ ይታወሳል። ያለፉትን 6 ዓመታቶች ማለት ነው። ወደ
ወደ አርሰናል፣ ወደ ባርሴሎና፣ ፒኤስጂ፣ ሪያል ሶሲዳድ ያለፈባቸው ክለቦች እንደሆኑ ይታወቃልና አርቴታ እንግዲህ ዛሬ ቀድሞ የተጫወተበትን ክለብ ተጫዋቾችን የበለጠ ማንቸስተር ሲቲን እንዲያሸንፉለት እንደሚፈልግ ነው እየተነገረ የሚገኘው። እሱም አስቀድሞ በነበረው ጋዜጣዊ መግለጫ ላይ ጨዋታውን እንደሚከታተለው ተናግሯል። በእርግጥ በሁለቱም ክለቦች ቤት በተለያየ ፖዚሽን ሰርቷል። በኤቨርተን በተጫዋችነት ከዛም ባለፈ ደግሞ በሲቲ ቤት በተለይ የአሰልጣኝ ሚካኤል የአሰልጣኝ ፔፕ ጋርዲዮላ ምክትል አሰልጣኝ ሆኖ መስራቱ የሚታወስ ነውና እነዚህ አይነት ጉዳዮችን ይዞ ነው እንግዲህ ዛሬ ጨዋታውን የሚከታተለው ማለት ነው። ዛሬ ሲቲዎች በዚህ ጨዋታ ላይ ማሸነፍ ካልቻሉ በጣም ከባድ ነው የሚሆኑባቸው የቀሩት መርሃ ግብሮች ጥቂት ከመሆናቸው ጋር ተያይዞ እንዲሁም ደግሞ አስቀድመው ጨዋታቸውን ማሸነፍ የቻሉት አርሰናሎች የበለጠ ወደ ዋንጫው ክብር ስለሚያስጠጋቸው የሲቲ ሽንፈት ወይም ደግሞ ነጥብ መጣል ማለት ነውና ዛሬ በጣም የሚጠበቀው ጨዋታ እንደዚሁ በመርሲሳይዱ ክለብ ኤቨርተን እና በኢታዱ ክለብ ማንቸስተር ሲቲ መካከል ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ጨዋታው ጅማሮውን ያደርጋል። የቡድን ዜናን ከተመለከትን በኤቨርተን በኩል ጃሬድ ብሬዝዌይት እና እንደዚሁም ቤቶ በጉዳት ምክንያት ላይ ሰለፉ ይችላሉ ተብሏል። በእርግጥ የቤቶ ጉዳይ አሰልጣኝ ዴቪድ ሞይስም እንዳረጋገጡት 50-50 የመግባት እድል እንዳለው ነው እየተነገረ የሚገኘው። ጉዳት ላይ ነበር፣ መጠነኛ ጉዳት ገጥሞት ይህ ተጫዋች ለዚህ ጨዋታ ግን ዝግጁ ስለመሆኑ ነው እየተነገረ የሚገኘውና በምሽቱ ጨዋታ ላይ በተለይ የማጥቃት እንቅስቃሴውን የበለጠ ሊያጠናክርላቸው እንደሚችል እየተነገረ ይገኛል። በሲቲ በኩል ደግሞ ሮበን ዲያዝ እና የሮድሪ ጉዳይም አሁን ድረስ እንዳለየለት እየተነገረ ነው የሚገኘው ማለት ነው። 50-50 ነው የመሰለፍ እድሉ ተብሏል እና የምሽቱ ጨዋታ ላይ ሮድሪ በተለይ እዚህ 6 ቁጥር ሚናው ላይ ቡድኑ የራሱን ያጫዋት ሁኔታ ገንብቶ እንዲወጣ ለተቃራኒ ቡድን በጣም ከባድ እንዲሆን የሱ እንቅስቃሴ ይጠበቃልና እንግዲህ ከጉዳት መልስ በዛሬው ጨዋታ ላይ ለፔፕ ጋርዲዮላ ቡድን መሰለፍ ከቻለ የበለጠ ለዜጎቹ ወይም ለሲቲዝኖቹ የበለጠ እድል የበለጠ አቅም ሊሆናቸው እንደሚችል ነው እየተነገረ የሚገኘው። በተቃራኒው ግን በጉዳት ምክንያት ከዛሬው ስብስብ ውጪ የሚሆን ከሆነ ደግሞ በጣም ለሲቲዎች ነገሮችን ሊያከብድባቸው እንደሚችል እየተነገረ ነው የሚገኘው ማለት ነው። ቀደም ሲል እንደገለጽኩላችሁ ጨዋታው ምሽት 4 ሰዓት ሲል ጅማሮን የሚያደርግ ይሆናል። የሊጉን የደረጃ ሰንጠረዥ አርሰናል ነው በ76 ነጥቦች እየመራ የሚገኘው። ማንቸስተር ሲቲ ደግሞ እንደዚሁ በ70 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ 61 ነጥቦች አሉት። እንደዚሁ ሶስተኛ ደረጃ ላይ የተቀመጠበትን ሁኔታ እየተመለከትን እንገኛለን። በ64 ነጥቦች እኩል 58 ነጥቦች ያሏቸው ደግሞ ሊቨርፑል እና አስተን ቪላ ተከታዩን ደረጃ ይዘውታል ማለት ነው። የእንግሊዝ ፕሪሚየር ሊግን የተመለከተ መረጃችንን እዚህ ላይ እናጠናቅቃለን። ተመልሰን እንመጣለን። አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን እንደሚከተሉት ወደ እናንተ እናደርሳለን። የሴስክ ፋብሪጋዝን ጉዳይ ቀዳሚ እናደርጋለን። እንግዲህ ስፔናዊ ወጣቱ አሰልጣኝ ሴስክ ፋብሪጋዝ በትልልቅ ክለቦች እየተፈለገ ነው የሚገኘው። በተለይ ደግሞ በሴሪያው ክለብ ኮሞ እያሳየ ያለው ብቃት ትልልቅ ክለቦች ራዳር ውስጥ እንዲገባ እያደረገው ነው የሚገኘው። አሁን እንግዲህ ከመገናኛ ብዙሃን ጋር በነበረው ቆይታ አሰልጣኝ ሴስክ ፋብሪጋዝ የሰጠው አስተያየት የበለጠ ከፍ ብሎ እየተደመጠ እና እየተሰማ ነው የሚገኘው። ይህ አሰልጣኝ አሁን 39 ዓመቱ ላይ ነው የሚገኘው። እንግዲህ ከዚህ ቀደም በሞናኮ የተወሰነ ጊዜ ተመልክተነዋል። ወደ ጣሊያን ሴሪያ ግን አምርቶ ኮሞን የተረከበበት መንገድና አሁን ኮሞ የሚገኝበት የደረጃ ሰንጠረዡ ላይ እያስመዘገበ ያለው ውጤት እጅግ በጣም አጃይብ የሚያሰኝ ነውና በርካቶችን እያስደነቀ ነው የሚገኘው ይህ ወጣት አሰልጣኝ ማለት ነውና ብዙዎች ያጫዋቱን ዘዬ በጣም ወደውለታል። በዛ ላይ ደግሞ በጣም ወጪ ቆጣቢ ብዙ ኢንቨስት ያልተደረገባቸው ወጣት ተጫዋቾችን ይዞ ነው ታሪክ እየሰራ የሚገኘው። በታሪኩ ለመጀመሪያም ጊዜ የአውሮፓ የተሳትፎ ስፍራን
ጨዋታን ይዞ ሊያጠናቅቅ የሚችልበትን አይነት ውጤት እያስመዘገበ ነው የሚገኘው። አሁን ላይ በሴሪያው አምስተኛ ደረጃ ላይ ነው የተቀመጠው 62 ነጥቦችን ሰብስቦ። በእርግጥ ሮማ እግር በእግር እየተከተለው ይገኛል። የዋና ከተማው ክለብ ሮማ 61 ነጥቦች አሉትና የአውሮፓ ቻምፒየንስ ሊግ የውድድር መድረክ የተሳትፎውን ስፍራ ለማግኘት ከፍተኛ ጥረት እያደረገ እንደሚገኝ የተመለከትን ነው የምንገኘውና ሴስክ ፋብሪጋዝን ከሚፈልጉት ክለቦች መካከል ቀድሞ እንግዲህ ሌላኛው የለንደኑ ክለብ ቼልሲ አጥብቆ እየፈለገው እንዳለ እየተነገረ ነው የሚገኘው። ምናልባት በውድድር ዓመቱ መጨረሻ እንግዲህ አሁን ምክትል አሰልጣኙ ናቸው እየመሩ የሚገኙት። ከዛ በፊት ሊያም ሮሰነሪ ከሰማዮቹ ጋር መለያየታቸውን እናስታውሳለንና በቋሚነት ቼልሲዎች ይህንን ዋና አሰልጣኝ አድርገው ሊያመጡት እንደሚችል እየተነገረ ነው የሚገኘው ማለት ነው። ኮሞን ለቀጣዮቹም ዓመታት የማሰልጠን ፍላጎት አለው ተብሏል። ነገር ግን ደግሞ ትልልቅ እድሎች እየመጡለት ነው የሚገኘው። ምናልባት በቀጣይ ሁኔታዎችን እንደሚያጠኝ ነው እየተናገረ የሚገኘው። ነገር ግን በእንግሊዝ ፕሪሚየር ሊግ አንድ ክለብን የማሰልጠን ፍላጎት እንዳለው በቀጣይ እየተናገረ ይገኛልና ይሄ ደግሞ ዳርዳር ማለት ምናልባት ወደ ቀድሞ በተጫዋችነት ወዳገለገለው ክለብ ቼልሲ ለመምጣት ፍላጎት እንደማሳየት ይቆጠራል እያሉ ብዙ የመገናኛ ብዙሃን በስፋት እየጻፉት ነው የሚገኘው ማለት ነው። ይህንን ወጣት አሰልጣኝ ለማምጣት ከዚህ ቀደም አሰልጣኝ ሚካኤል አርቴታ ውጤት በጠፋ ሰዓት ላይ ብዙ ተቋሞች በበረከቱበት ጊዜ እንግዲህ በአርሰናል ሰዎች ራዳር ውስጥ ከሚገኙ አሰልጣኞች መካከል አንደኛው ምናልባት አሰልጣኝ ሚካኤል አርቴታ የሚሰናበት ከሆነ ሌላኛው ስፔናዊው አሰልጣኝ ሴስክ ፋብሪጋዝ ነው የሚተካው የሚሉም ጉዳዮች ተያይዞ ሲወጡ እንደነበረ ይታወሳልና እንግዲህ በቀጣይ የሚሆነው እንመለከታለን። አንዳንዶቹ ከሌላኛው የስፔኑ ክለብ የካታሎናው ክለብ ባርሴሎና ጋርም ስሙን እያያያዙት ይገኛሉ። በእርግጥ አሰልጣኝ ሃንስ ፍሊክ አሁን ከካታሎናው ክለብ የላሊጋውን የዋንጫ ክብር ለማሳካት ከጫፍ የደረሱበትን ሂደት እየተመለከትን እንገኛለን። በቀጣይ ኤል ክላሲኮ ጨዋታ አላቸው ከሪያል ማድሪድ ጋር እና ከዛ በፊት የሚያረጋግጡበትን ሂደትም እየተመለከትን ነው የምንገኘው ማለት ነውና እሳቸው ከቀጠሉ ከባርሴሎና ጋር ወደ ቼልሲ የሚመጣበት እድል እንዳለ ከተጫዋቹም ወደ ፕሪሚየር ሊግ የመምጣት ፍላጎት ጋር በተያያዘ ብዙዎች እየዘገቡት ነው የሚገኘው። ከዚህ ቀደም በአርሰናል ሰፊውን የወጣትነት ጊዜውን መስዋዕት አድርጓል ሴስክ ፋብሪጋዝ። ከዛም ባለፈ ወደ ስፔን አቅንቶ ደግሞ የካታሎናውን ክለብ እና በታዳጊነቱን ካሳለፈበት ባርሴሎና ጋርም በባርሴሎና ማሊያ ትልልቅ የዋንጫ ክብሮችን ማሳካት ችሏል። እንደዚሁም ወደ ቼልሲ መጥቶም በ2016-17 እንደምናስታውሰው የአሰልጣኝ አንቶኒዮ ኮንቴ የሊጉን የዋንጫ ክብር በቼልሲ ቤት ሲያሳካ ይህ ተጫዋች የቡድን ስብስቡ አካል እንደነበረ ማስታወስ ይቻላል። ከዛም እንግዲህ ወደ ፈረንሳይ በማቅናት ደግሞ የፈረንሳዩን ክለብ ሞናኮን በተጫዋችነትም አገልግሏል። ከዛ ባለፈም በአሰልጣኝነት እንደዚሁ ለጥቂት ጊዜያቶች ያገለገለበትን ሂደት ማስታወስ ይቻላል። ቀጣይ ማረፊያው የእንግሊዝ ፕሪሚየር ሊግ ቼልሲ ወይስ ደግሞ አርሰናል ሌላ የትኛው ክለብ ሊሆን ይችላል የሚለውን የምንመለከተው ነው የሚሆነው። ወደ ሌላው መረጃችን ስናልፍ የምናገኘው የማንቸስተር ዩናይትድን መረጃ ነው። ማንቸስተር ዩናይትድ ቀጣይ እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ስሙ ሰፋ ባለ ሁኔታ ከተለያዩ ተጫዋቾች ጋር እየተያያዘ ይገኛል። አንደኛው የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ተጫዋች የሆነው ኤላጂ ማሊክ ዲኦፍ ነው። ይህ ተጫዋች ሴኔጋላዊ ኢንተርናሽናል እንደሆነ ይታወቃልና 21 ዓመቱ ላይ ይገኛል። በቀጣይ ቀይ ሰይጣናቱን ማሊያ ለብሶ የመጫወት ትልቅ ህልም እንዳለው ሲናገር ነበር ለበርካታ ጊዜያቶች። አሁን ዩናይትዶች እየተመለከቱት እንዳሉ እየተነገረ ነው የሚገኘው። በዚህ ዓመት ወደ 29 ጨዋታዎች ለመዶሻዎቹ ዌስትሃም ዩናይትዶች ማከናወን ችሏል እና በቀጣይ መዳረሻው ማንቸስተር ዩናይትድ ሊሆን የሚችልበት እድል እንዳለ የቡድኑ መልማዮችም እንደዚሁ የተጫዋቹን እንቅስቃሴ እየተከታተሉ እንዳሉ እየተነገረ ነው የሚገኘው ማለት ነው። ሌላኛው መረጃችን የሚወስደን ደግሞ ወደ ዳንኤል ሴቫንስ የተባለው ተጫዋች ነው። ይህ ለቦሩሲያ ዶርትሙንድ እንደዚሁ ለጀርመኑ ክለብ በመጫወት ላይ ይገኛል። ሱዳናዊ ኢንተርናሽናል ነው። ወደ 32 ጨዋታ በቡንደስሊጋ በዚህ ዓመት ለቦሩሲያ ዶርትሙንድ ማከናወን ችሏል። ሊቨርፑል፣ አርሰናል እንደዚሁ ማንቸስተር ዩናይትድ እና ቼልሲ የተጫዋቹ ፈላጊ ሆነው እየተመለከትን ነው የምንገኘውና በተለይ ከወደ ስፔን ወደ ጀርመን የሚወጡ የመረጃ ምንጮች እንደሚጠቁሙት ከሆነ ይህንን ተጫዋች ለማግኘት የእንግሊዝ ፕሪሚየር ሊግ ፍላጎት እንዳላቸው እየተገለጸ ይገኛል። የሳውዲ ፕሮ ሊግ ተሳታፊ ክለቦች በተለይ አል ሂላልና አል ናስርም እንደዚሁ የማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተነገረ ነው የሚገኘው ማለት ነው እና ሄላጂ ማሊክ ዲዩፍ ግን በዚሁ በእንግሊዝ ፕሪሚየር ሊግ የመቆየት ፍላጎቱ ከፍተኛ እንደሆነ በተደጋጋሚ ሲዘገብ እንደነበረ የሚታወስ ነው። ቀጣይ መዳረሻው የት ሊሆን
ሊሆን ይችላል። እንግዲህ በክረምቱ የተጫዋቾች የዝውውር መስኮት የዚህን ሴኔጋላዊ ኢንተርናሽናል ማረፊያ በደንብ አርግቶ ሊያሳየን ይችላል ማለት ነው። ወደ መጨረሻው መረጃችን ስናልፍ የዴክላን ራይስን ጉዳይ እናገኛለን። የአርሰናሉ የአማካኝ ስፍራ ተጫዋች የአርሰናልም ውዱ ተጫዋች ዴክላን ራይስ ነገ ምሽት በሚደረገው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ መሰለፍ እንደሚችል እየተገለጸ ነው የሚገኘው። እንግዲህ አትሌቲኮ ማድሪድን አርሰናል ወይም የእንግሊዙ ክለብ አርሰናል ወደ ዋንዳ ሜትሮፖሊታኖ ስቴዲየም አቅንቶ ስፔን ላይ ባደረገው ጨዋታ አንድ አቻ በሆነ ውጤት መጠናቀቁ የሚታወስ ነው። በጨዋታው እንቅስቃሴ ላይ የተለያዩ ትዕይንቶች ነበሩት። በተለይ ደግሞ የአርሰናል ደጋፊዎች የማይረሷቸው ትዕይንቶች ማለት ነው። ኤቤሬቺ ኤዜ ላይ የፍጹም ቅጣት ምት ሊያሰጥ የሚችል እንቅስቃሴ ወይም ጥፋት ተሰርቶ ነበረ። በዛ እንቅስቃሴ ወይም በተሰራው ጥፋት ላይ በርከት ያሉ የአርሰናል ደጋፊዎች ዴክላን ራይስን ጨምሮ ቅሬታ አቅርበዋል። ከጨዋታው መጠናቀቅ በኋላ በተለይ የመሃል ሜዳው አልቢተር ላይ አስቀድመው የፍጹም ቅጣት ምት እንደሆነ ሰጥተው ነበረ። ከዛ በኋላ ስክሪን ላይ ሄደው ደግሞ በስሎ ሞሽን ቼክ ካደረጉ በኋላ የፍጹም ቅጣት ምቱ አያሰጥም በማለት መሻራቸው የሚታወስ ነውና በዚህ ውሳኔያቸው የተበሳጩ የአርሰናል ደጋፊዎች እንግዲህ ቅሬታቸውን አቅርበዋል። ቅሬታ ካቀረቡ የአርሰናል ተጫዋቾች መካከል ደግሞ አንደኛው ዴክላን ራይስ ነበርና ዴክላን ራይስ የሰጠው ሀሳብ በተለይ ዳኛው በቀጣይ በሚያዳኟቸው የጨዋታ ዳኝነቶች ላይ ታማኒነት እንዲያጡ ለስፖርት ቤተሰቡ እንዲያጠራጥሩ አይነት የሚመስል አንድምታ ያለውን መጥፎ ከስፖርተኛ የማይጠበቅ አስተያየት ሰጥቷል በሚል የአውሮፓ እግር ኳስ ማህበር እንግዲህ ምርመራ ሲያደርግበት እንደነበረ ይታወሳል። አሁንም የአውሮፓ እግር ኳስ ማህበር ያለው ነገር የለም። ቅጣት ይቀጣል አይቀጣም ያለው ነገር የለም እና ሰዓታቶች እየነጎዱ ነው። እንደምንመለከተው ከሆነ የነገ ምሽቱን ጨዋታ ግን ላይቀጣው እንደሚችል አመላካች ነገሮች እየወጡ ነው የሚገኙት። ይሄ ደግሞ ለአርሰናል ደጋፊዎች እጅግ በጣም አስደሳች ነው። የነገ ምሽቱ ጨዋታ ለመድፈኞቹ እጅግ በጣም የሞት ሽረት ነው። ከ2006 በኋላ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ የግዙፉ የፍጻሜ ጨዋታ የሚያልፍበት ነውና ነገ በኤምሬትስ ስቴዲየም ከዋንጫም የበለጠ አስቀድሞ የመጣ የዋንጫ ጨዋታ እያሉ ነው የሚገኙት አትሌቲኮ ማድሪድን የሚገጥሙበትን እንቅስቃሴ ማለት ነውና በዚህ ወሳኝና ትልቅ ጨዋታ ላይ ደግሞ የመሃል ሜዳቸው ሞተር ዴክላን ራይስ ባይኖር ኑሮ እጅግ በጣም ከባድ ሊሆንባቸው እንደሚችል የሱም ተጫዋች እንግዲህ የቅጣት ሁኔታ ወይም ቀጣይ የአውሮፓ እግር ኳስ ማህበር የሚወስናቸው ውሳኔዎች መዘግየቱ በጣም እንዳስደሰታቸውና በቀጣይ ምናልባት በሰጠው አስተያየት ከሆነው ነገር ጋር ሲነጻጸር ቅጣት ላይ ተላለፍበት የሚችል ተስፋ ዘል ምኞታቸውን እየገለጹ ነው የሚገኙትና ነገ ዋናው ቁም ነገርና የዜናው ፍሬ ምንድነው? ዴክላን ራይስ በነገ ምሽቱ የአትሌቲኮ ማድሪድ እና አርሰናል ጨዋታ የመድፈኞቹን ማሊያ ጥልቆ እንደሚጫወት በርከት ያሉ የመገናኛ ብዙሃን እየዘገቡት ነው የሚገኘው። የራይስ መኖር እንግዲህ የቡድኑን ሚዛን በመጠበቅ ረገድ ከሜዳ እስከ ሜዳ ከጫፍ እስከ ጫፍ እየሮጠ ሌሎች ተጫዋቾች የሚሰሩትንም ስህተት በመሸፈን ጭምር ለምሳሌ በነ ዙቢሜንዲ የሚሰሩትን ስህተቶች ጭምር እያረመላቸው ትርፍ ተጫዋች ሆኖ የሌሎችንም ቦታ ከቨር እያደረገ የሚጫወት ነውና ይህ ተጫዋች እንግዲህ ምናልባት አርሰናል በውድድር ዓመቱ እነዚህን ፊት ለፊቱ የቆሙትን ትልልቅ ሁለት የዋንጫ ክብሮችን ማሳካት ከቻለ በግሉ ደግሞ ትልልቅ ሽልማቶችን ሊጎናጸፍ እንደሚችል ብዙ የእግር ኳስ ተንታኞች እንግዲህ ስለ ዴክላን ራይስ ብቃት እየገለጹ ነው የሚገኙት። የዴክላን ራይስን የዘንድሮ ዓመት አካሄድ እንዴት ተመለከታችሁት? በነገ ምሽት ውስጥ ጨዋታ ይሰለፋል መባሉን እንዴት ተመለከታችሁት? እስኪ ሀሳብ አስተያየታችሁን በአጠቃላይ በተለይ የአርሰናል ደጋፊዎች ልሰጡን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የዛሬ ለተሰኙ ሚያዝያ 26 2018 ዓ.ም ከናሁ ቴሌቪዥን የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከኦዲዮ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።